በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላካዊነ ቅዱሳን አጋዕዝተ ዓለም ቅድስት ሥላሴ ቅዱስ እግዚአብሔር ለዛብጻነ እስከዛቲ ሰዓት ይትሰበህ ስሙ ለዓለመ ዓለም። እመብርሃን ወላዲተ አምላክ ኪዳነ ምሕረት በብዛ ኪዳንኪ ዛብጻከነ ለዛቲ ሰዓት ንሴብሐኪ ክቡር መስቀል ኃይል ጠወንዘ ኮንከነ ይደለወከ ክብረ ስብሐት። ቅዱሳን መላእክት ጻድቃን ሰማዕታት ደናግል መነኮሳት ነቢያት ሐዋርያት በበክብርክሙ ይደለወክሙ ክብረ ስብሐት። ሰባቤቱ ለእግዚአብሔር ወልደ አስራታ ለወላዲተ አምላክ በሰላም እግዚአብሔር ፎሃደርክሙ እስከዛቲ ሰዓት በጻክሙ ለይኩን ለዛብጻነ እስከዛቲ ሰዓት ይትባረክ ስሙ ለእግዚአብሔር። መልካም ዛሬ እንግዲህ እንደ እግዚአብሔር መልካም ፈቃድ የቅዱስ ሚካኤልን ዓመታዊ በዓል ምክንያት በማድረግ የእግዚአብሔርን ቃል እንማማራለን ማለት ነው። እንግዲህ ቅዱስ ሚካኤል ከቅዱሳኖች ሁሉ ያልተራዳቸው የለም ብለው አበው ያመሰግኑታል ማለት ነው። ያው ቅዱስ ሚካኤል እያንዳንዱን ቅዱሳን ተጋድሏቸውን እንዲፈጽሙ ሊቀ መላኩ እንደሚረዳቸው እንደሚያግዛቸው እንደዚሁ ሁሉ ከእግዚአብሔር ዘንድ እየተላከ ደግሞ እንደሚያድናቸው ከክፉ ነገርም እንደሚያድናቸው በቅዱሳት መጻሕፍት ተቀምጦልናል ማለት ነው። ትንቢተ ዳንኤል ምዕራፍ 10 ከቁጥር 10 እስከ 13 ያለውን እንመለከታለን። እነሆም እጅ ዳሰሰችኝ ይላል፣ እጄንም ይዞ በጉልበቴ አቆመኝ ይላል። ይህን ሙሉ ስንመለከተው እርሱም እጅግ የተወደድ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬ አለውና የምነግርህን ቃል አስተውል፣ ቀጥ ብለህ ቁም አለኝ። ይህንም ቃል ባለኝ ጊዜ እየተንቀጠቀጥኩ ቆምሁ ይላል። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህን በአምላክህ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል ይላል ማለት ነው። እንግዲህ ቅዱሳን መላእክት ወደ እግዚአብሔር አምላክ ልመናችንን ባቀረብን ጊዜ ልመናችንን መሰማቱን ሊነግሩን፣ ጸሎታችን መሰማቱን ሊነግሩን ቅዱሳን መላእክት ይላኩልናል ማለት ነው። እንደዚህ ሁሉ ነቢዩ ዳንኤል በእግዚአብሔር ፊት ራሱን አዋርዶ ጸሎቱን ልመናውን ባቀረበ ጊዜ ወደ እግዚአብሔር የጸለየው ጸሎት መሰማቱን ሊነግረው ሊቀ መላእክት ቅዱስ ሚካኤል ወደ ነቢዩ ዳንኤል መጥቷል ማለት ነው። ምን አለ? እነሆም እጅ ዳሰሰኝ፣ እጄንም ይዞ በጉልበቴ አቆመኝ ይላል። እንግዲህ የቅዱሳን መላእክት እጅ የሚያረጋጋ ነው። የቅዱሳን መላእክት እጅ የሚያበረታ ነው። ይህን እንመለከታለን። ለዚህ ሁሉ ቅዱሳን መላእክት ያው በበረከት እጃቸው ሲዳስሱን እንረጋጋለን፣ እንበረታለን፣ ከወደቅንበት እንቆማለን ማለት ነውና ይህንን እንረዳለን ማለት ነው። ሌላው ሊቀ መላኩ ቅዱስ ሚካኤል ስሙን እንመለከታለን። ከስሙ ትርጓሜ ስንነሳ ሚ ማለት መኑ ማለት ነው። ካ ማለት ከመ ነው። ኤል ደግሞ አምላክ ነው ማለት ነው ትርጉሙ። መኑ ከመ አምላክ ወይም ማን እንደ እግዚአብሔር የሚል ትርጉም ነው ያለውና ሚካኤል ሲባል ማን እንደ እግዚአብሔር ማለት ነው። የሊቀ መላኩን ስም ደጋግመን በጠራን ቁጥር የቅዱስ ሚካኤልን ስም ስንጠራ ምን እያደረግን ነው ማለት ነው? ስለ እግዚአብሔር እየመሰከርን ነው ማለት ነው። ስለ እግዚአብሔር ቅዱስነት፣ ስለ እግዚአብሔር ኃያልነት እግዚአብሔር አምላክ በባህሪ በስልጣን የሚመስለው እንደሌለ እየመሰከርን ነው ማለት ነው። ማን እንደ እግዚአብሔር ያለ ማን ያለ ወይም ማን እንደ እግዚአብሔር ብለን እየመሰከርን እንደሆነ ልንረዳ ይገባል ማለት ነው። በመልካ ሚካኤል ላይ ሰላም ለክሳድከ ብሎ ሰላም ለክሳድከ ዛነቀ አማትን ዘነኩሩ ግብረቱ ምንቆ ብርሃን ይላል። ሚካኤል ጣፊ ኩፋሌ አዝማን ሊቀ መላኩ ቅዱስ ሚካኤል ያው ቅዱሳንን ሁሉ በብሉይ ኪዳንም በአዲስ ኪዳንም ሲራዳ እንደነበረ ከቅዱሳት መጻሕፍት እንረዳለን። እንደዚህ ሁሉ በዘመነ ብሉይም የዘመናት አከፋፈልን ለቅዱስ ሙሴ ሲነግረው ሲያስረዳው እንደዚህ ሁሉ ሲጽፍለትም እንደነበረ ከምናይበት የምስጋናው ክፍል አንዱ ነው ማለት ነው። ሚካኤል ጣፊ ኩፋሌ አዝማን የዘመን አከፋፈል የምትጽፍ ቅዱስ ሚካኤል ሆይ ተናይ ኃጣዊ የብትንባሌ ከቁርባን እትማበሳ ህዝብ ስሩ ይትናይ ካህን ብሎ ይማጸናል ማለት ነውና የዘመን አከፋፈልን የዘመን አቆጣጠርን የምትጽፍ ቅዱስ ሚካኤል ሆይ ብሎ ሲያመሰግን እናየዋለን። ቀጥሎም ሰላም ለአዛኒከ ለያጸማ ንባበ ጸሎተ ኩሉ ዘተመንደበ ይላል። ያው በዓለም ሳለን የሰው ልጆች ብዙ ነገር ክፉ ይሰማሉ፣ ደግን ይሰማሉ። ቅዱሳን መላእክት ግን ምንድነው ተፈጥሯቸው ጆሮአቸው የሰው ልጆችን ልመና የሰው ልጆችን ጸሎት ለመስማት እንደሆነ ሲያሳይ፣ አንድም ደግሞ ቅዱሳን መላእክት የሰው ልጆችን ሊያገለግሉ ከእግዚአብሔር ዘንድ እንደሚላኩ እንደዚህ ሁሉ የሰው ልጆችን ጸሎት እንደሚሰሙ ሲያሳይ
ምን ይላል? ሰላም ለአዛኒከ ለያጸማ ንባበ ወጸሎተ ኩሉ ዘተመንደበ ይላል። ለጆሮቹ ሰላምታ ይገባል ንግግርን ለሚሰሙ ይላል። ምን አይነት ንግግርን? ወጸሎተ ኩሉ ዘተመንደበ የተቸገረውን ሁሉ የችግረኛውን ሁሉ ጸሎት ለሚሰሙ ለጆሮች ሰላምታ ይገባል ብሎ ቅዱሱ ያመሰግናል ማለት ነው። ሚካኤል አቅል እምላሌ እጸበ ከመትም አዳኒ ወትምሃረኒ ጥበበ ረስየኒ ወልደ ረሰይኩ ከአበ ብሎ ይማጸናል ማለት ነው። ሚካኤል አቅል እምላሌ እጸበ እጹብ የሚባል ጭንቅ የሚባል መከራን ከላይ ላይ ቅዱስ ሚካኤል ሆይ አቅልልኝ ብሎ የችግረኞችን ሁሉ ድምጽ ለሚሰማ ጆሮች ሰላምታ ይገባል ካለ በኋላ ሸክም የከበደውን ሸክሜን እጹብ የሚባልን ጭንቅም መከራን ከላይ ላይ አቅልልኝ ብሎ ይማጸናል ማለት ነው። ከመትም አደን የተመረኒ ጥበበ ረስየኒ ወልደ ረሰይኩ ከአበ ብሎ ልመናውን ይፈጽማል። ያው ጥበብን ታስተምረኝ ዘንድ ጥበብን ታስረዳኝ ዘንድ ልብ ታስረዳኝ ዘንድ ልጅ አድርገኝ እኔ ደግሞ አባት አድርጌሃለሁ ብሎ ቅዱሱ ይማጸናል ማለት ሊቀ መላኩ ነው። ከዚህም አንጻር ነው ብዙ ጊዜ አባቶቻችን እናቶቻችን አበው ወእማት ያው ልጅ ሲወልዱ ማስተማር ባይችሉ የክርስትና አባት አድርገው ቅዱሳን መላእክትን ጻድቃን የሚያደርጉት ከዚህ አንጻር ነው ማለት ነው። አሁን ቅዱስም ሲማጸን እኔ ልጅ አድርገኝ አባት አድርጌሃለሁ ብሎ ይማጸናል ማለት ነው። እና ራሱን ለቅዱስ ሚካኤል ልጅ አድርጎ እንደዚሁ የቅዱስ ሚካኤልን አባትነት ተቀብሎ ሲማጸን እንመለከተዋለን ማለት ነው። እንደዚሁ ቅዱሳን መላእክት ተፈጥሯቸው እግዚአብሔር አምላክን ለማመስገን እግዚአብሔር አምላክን ስሙን ለመቀደስ እንደዚሁ ሁሉ ለሰው ልጆች ደግሞ የሰው ልጆችን ለመጠበቅ ከእግዚአብሔር አምላክ የተላኩ የሰው ልጆችን ለመረዳት ነውና ምስጋናቸው የማያቋርጥ እንደሆነ በዚሁ በመልክአ ሚካኤል እንመለከታለን። ሰላም ለክናፍሪከ ለያጸራ ወያረማ ቃለ ቅዳሴው ለንጉሠ ራማ ይላል። ለከንፈሮቼ ሰላምታ ይገባል ብሎ ለያጸራ ወያረማ የእግዚአብሔር ምስጋና ለማያቋርጥ ሁሌ የእግዚአብሔር ምስጋናው ምግቡ ለሆነ የእግዚአብሔር ምስጋና ለማያቋርጥ ለከንፈሮቼ ምስጋና ይገባል ብሎ ያመሰግናል። እንደዚህ ልክ እንደ ሰው ልጅ አካላቱን የጠራ ሲያመሰግን ያው ቅዱሳን መላእክት ረቂቅ ናቸው፣ ግን የሚያመሰግኑ መሆናቸውን ባህሪያቸው ምስጋና መሆናቸውን ለመግለጥ ነው እንጂ እንደ ሰው ልጅ አካል ኖራቸው እንዳልሆነ የምንረዳው ነው ማለት ነው። ቃለ ያጸራ ወያረማ ቃለ ቅዳሴው ለንጉሠ ራማ የራማውን ንጉሥ የአምላክን የመድኃኔዓለምን የስሉስ ቅዱስን ምስጋና የምስጋናውን ቃል ለማያቋርጠውና ከምስጋናው ቃል ዝም ለማይለው ከንፈሮቼ ምስጋና ይገባል እያለ ቅዱሱ ሊቀ መላኩን ሲያመሰግን እንመለከተዋለን ማለት ነው። ያው ለቅዱስ ሚካኤል ከሰጡ ስልጣኖች ውስጥ እንደዚህ ሁሉ በምጽአት ጊዜ ከእግዚአብሔር አምላክ ዘንድ በሙታን ላይ ስልጣን እንደተሰጠው እንመለከታለን። ያው በቅዱስ ሚካኤል በመለከቱ ድምጽ ሙታን ሁሉ በቅጽበት ከዓይን ጥቅሻ በቅጽበት እንደሚነሱ መጽሐፍ ቅዱስ ይነግረናል ማለት ነው። ቅዱስ ሄኖክም ስለ ሊቀ መላኩ በመጽሐፈ ሄኖክ ምዕራፍ 6 ከቁጥር 5 ላይ የሚነግረናል። እሱን እንመልከት። ቅዱስ ሄኖክ ስለ ሊቀ መላኩ ስለ ቅዱስ ሚካኤል በመጽሐፈ ሄኖክ ምዕራፍ 6 ከቁጥር 5 ላይ እንዲህ ይለናል። ለሰው በሚያደርገው በጎነት ላይ ለሕዝቡ ታዛዥ ነውና ከቅዱሳን መላእክት አንዱ ሚካኤል ነው ይላል። ለሰው በሚያደርገው በጎነት ላይ ለሕዝቡ ታዛዥ ነውና ከእግዚአብሔር አምላክ የሰው ልጆችን ይረዳ ዘንድ የሰው ልጆችን ያግዝ ዘንድ ታዞ የሚመጣ ቅዱስ ሚካኤል እንደሆነ ቅዱስ ሄኖክ ይመሰክርልናል ማለት ነው። እንደዚሁ በዚሁ በመጽሐፈ ሄኖክ ምዕራፍ 10 ከቁጥር 12 ላይም ስለ ቅዱስ ሚካኤል ይናገራል። እሱ እንመለከታለን። መጽሐፈ ሄኖክ ምዕራፍ 10 ከቁጥር 12 ላይ እንዲህ ይላል። እንዲህም አለኝና ይህ መጀመሪያው ቃል ይቅር የሚል ከመዓት የራቀ ቅዱስ ሚካኤል ነው ይላል። ቅዱስ ሚካኤል ይቅር ባይ እንደሆነ ቅዱሳን መላእክት እንደዚሁ ይቅር ባይ እንደሆኑ ያስረዳል ማለት ነው። ይልቁንም ቅዱስ ሚካኤል ደግሞ ይቅር ባይ እንደሆነ በመጽሐፈ ቅዳሴውም ተውበው ምህረት ለሚካኤል ብሎ ምህረት ለቅዱስ ሚካኤል እንደሰጠው ብስራት ደግሞ ለቅዱስ ገብርኤል እንደተሰጠው የምናውቀው ነው ማለት ነው። በቅዳሴውም ላይ የምንሰማው ስለሆነ ይህንን ደግሞ ቅዱስ ሄኖክ ምን አለ? የመጀመሪያው ቃል ይቅር የሚልና ከመዓት የራቀ ቅዱስ ሚካኤል ነው ብሎ ርኅሩህ ታጋሽ ይቅር ባይ መሆኑን እዚህ ላይ ይናገራል ማለት ነው። እንደዚሁ ኦሪት ዘጸአት ምዕራፍ 23 ከቁጥር 20 እስከ 22 ላይ ደግሞ ቅዱሳን መላእክት ምንም ያህል ርኅሩህ ቢሆኑ ምንም ያህል ታጋሽ ቢሆኑም ደግሞ
የሰው ልጅ በበደለ ጊዜ የሰው ልጅ የአምላክን ሕግ በጣሰ ጊዜ እንደሚቆጡ ቁጣም እንዳላቸው ኦሪት ዘጸአት ምዕራፍ 23 ከቁጥር 20 እስከ 22 ላይ ያስቀምጥልናል ማለት ነው። ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ በመንገድ ይጠብቅ ዘንድ ወዳዘጋጀውልህ ስፍራ ያገባ ዘንድ እንደሆ መላኬን በፊትህ እልካለሁ ይላል። ለቅዱስ ሙሴ እንደዚሁም በዛ ሰዓት ለነበሩት ለእግዚአብሔር ሕዝቦች ቅዱስ ሚካኤል ተልኮ ከፊት ይመራቸው እንደነበረ ደግሞ ቅዱስ ሚካኤል እንደሚልክላቸው እግዚአብሔር አምላክ ሲነግራቸው ነው። ይህን ካለ በኋላ እነሆ እኔ መላኬን በፊትህ እልካለሁ፣ ራስህን ጠብቅ፣ ስማው፣ እምቢ አትበለው፣ ስሜ በእርሱ ስለሆነ ይቅር አይልምና፣ አንተ ግን ቃሌን ብትሰማ እጥላቸዋለሁ፣ የሚቃወሙህን እቃወማቸዋለሁ ብሎ ይናገራል። ያው ስሜ በእርሱ አለና በእርሱ ስለሆነ ይቅር አይልምና አታስመርሩት ብሎ ህዝቡን ሲያስጠነቅቅ እንመለከታለን። ቅዱሳን መላእክት ላይ የእግዚአብሔር ስማቸው ላይም የእግዚአብሔር ስሙ አለ። እንደዚህ ሁሉ በቅዱስ ሚካኤል ክንፍ ላይም ደግሞ የእግዚአብሔር ስሙ ስላለ ቅዱሳን መላእክት ምንም ታጋሽ ቢሆኑም ቁጡም እንደሆኑ ደግሞ የሰው ልጅ ከመስመር ሲያልፍ ጥፋት ሲያጠፋ የእግዚአብሔር ሕግ ሲጥስ እንደሚቆጡም ቅዱሳት መጻሕፍት ያስተምሩናል ማለት ነው። ቅዱስ ሚካኤል ያው ከክብረ በዓሉ ወር በገባ በ14ኛው ቀን ነው። ይህንም በመጽሐፈ ሄኖክ ምዕራፍ 16 ከቁጥር 1 ጀምሮ እስከ 7 ያለው ያስረዳል። በመጽሐፈ ኢያሱ ምዕራፍ 5 ከቁጥር 10 ላይ ደግሞ የቅዱስ ሚካኤልን በዓል ይጠቅስና 14ኛውን ቀን ይጠቅስና ስለ ቅዱስ ሚካኤል በዓል ደግሞ ያስረዳል ማለት ነው። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 5 ከቁጥር 10 የእስራኤል ልጆች በጌልጌላ ሰፈሩ። ከወሩም በ14ኛው ቀን በመሸ ጊዜ በዮርዳኖስ ማዶ በኢያሪኮ ምዕራብ ፋሲካን አደረጉ ይላል። ይህን ካለ በኋላ ከምድሪቱም ፍሬ ቂጣና አዲስ እህል በዚያው ቀን በሉ። በነጋውም ከምድሪቱ ፍሬ ከበሉ በኋላ መናው ቀረ ይላል። ከዚያም በኋላ የእስራኤል ልጆች ዳግመኛ መና አላገኙም። በዚያውም ዓመት የፊኒቆንን ምድር ፍሬ ሰበሰቡ ይላል። ይህን ሲል ከታች ዳጉ ላይ የዕብራይስጡ መጽሐፍ ከፋሲካው በኋላ በነጋውም የሚል ይጨምራል ብሎ ህዳጉ ይጨምረዋል ማለት ነው እና በነጋውም ብሎ የተገለጹት አገላለጾች በቀጣይ ቀኖች ብሎ የገለጸው አገላለጽ የዕብራይስጡ መጽሐፍ የሚጨምረው እንደሆነ እንረዳለን። ይህን ካለ በኋላ ወረድ ብሎ እንዲህም ሆነ ይላል። ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ አየ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ አለው። እርሱም እኔ የእግዚአብሔር ሰራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ ብሎ ኢያሱም ወደ ምድር በግንባሩ ተደፋ። በባሪያህ ዘንድ ምን አቁመሃል አለው። የእግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምክበት ስፍራ የተቀደሰ ነውና ጫማን ከእግር አውልቅ ብሎ ለኢያሱ ሊቀ መላእክት ቅዱስ ሚካኤል እንደተናገረው እንመለከታለን ማለት ነው። እንግዲህ ቅዱሳን መላእክት ያው የሰው ልጆችን ይረዳሉ፣ እንደዚህ ሁሉ ስርዓትን ያስተምራሉ። የእግዚአብሔር ሕግና ትእዛዙ እንዲፈጸም ስርዓቱን የሚያስተምሩበትን ክፍል እንመለከታለን ማለት ነው። እዚህ ጋር እንደዚሁ በዛሬው ዕለት በየካቲት 14 ዕለት ሊቀ መላእክቱ ቅዱስ ሚካኤል ከእግዚአብሔር አምላክ ዘንድ ታዞ ጽላተ ሙሴን ከዘራፊዎች እጅ ከማያምኑት ከካዲዎች እጅ ሀገርን ከካዱ ቅዱስ ቤተክርስቲያንን ተዋህዶን ከካዱ እጅ እንደሰወራት የምናይበት ዕለት ነው ማለት ነው። እንደዚሁ ሁሉ በዚህ ዕለት ቅዱስ ሚካኤል ሶምሶንን የረዳበት ዕለት ነው። እንግዲህ ለሶምሶን እናትና አባት ቅዱስ ሚካኤል ተገልጦ የልደቱም ሁኔታ እንዴት እንደሆነ ከመጀመሪያው ታሪኩ በስፋት ያስረዳል። ከዛም በኋላ ሶምሶን ለእግዚአብሔር የተመረጠ ሰው ሆኖ እንዳደገ እንደዚሁ ሁሉ በስተፍጻሜም ደግሞ ከጠላቱ ጋር በሚዋጋበት ሰዓት በአህያ መንጋጋ ብዙ እልፍ የጠላት ሰራዊትን ድል እንደሚያደርግ ቅዱስ ሚካኤል እንደሚረዳው እንመለከታለን። ውሃን በጠማው ጊዜ ከአህያው አጽም ላይ ውሃን ቅዱስ ሚካኤል አፈለቀለት ብሎ ታሪኩ ይነግረናል። እንግዲህ ቅዱስ ሚካኤል ከጥንት ጀምሮ በብሉይ ኪዳንም ጽላተ ሙሴን ሲይዝ ሲመራ ነበር። መጽሐፍ ኩፋሌ ምዕራፍ 2 ቁጥር 1 ላይ በእስራኤል ሰራዊት ፊት የሚሄድ መልአክ ገጹም የእግዚአብሔር የዘመኖች አከፋፈል የተጻፈበትን ጽላት ያዘ ብሎ እንደሚነግረን ከጥንት ጀምሮ ጽላቷን ሲጠብቅ የነበረ ቅዱስ ሚካኤል ጽላቷን በተደጋጋሚ በሰዓቱ የነበሩት ካህናት ተመሳጥረው በሚያዘርፉበት ጊዜ በቀጣይ ሊዘርፉ በሚሰናዱበት ሰዓት ቅዱስ ሚካኤል ከማያምኑት ሀገርን ከካዱት ተዋህዶን ከካዱት ከነዚህ ሰዎች ቅዱስ ሚካኤል ሰውራታል ማለት ነው። ይህ ምስጢር የገለጠልን የእግዚአብሔር ስሙ የተመሰገነ ይሁን።
ወላዲተ አምላክ ምስጋና ይድረሳት። ያስተማረን የመከረን የሁሉ እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይመሐረነ ወይሳሃለነ በርትዕት ተዋሕዶ ሃይማኖት ያጽናነ። ይቆየን። ዘኢትዮጵያ